ሰላም ውድና የተከበራችሁ አድማጭ ተመልካቾቻችን የወርቅ ዋጋን የተመለከተ መረጃን ከአሁን ሰዓት ጀምሮ ወደ እናንተ ማድረስ እንጀምራለን። ዛሬ ታህሳስ 11 2018 ዓ.ም የወርቅ ዋጋ 11ዱም ካራቶች በስንት እየተሸጡ እንደሚገኙ የምንነግራችሁ ይሆናል። ወርቅ እንግዲህ ትላንትና ባቀበልኳችሁ መረጃ መሰረት ከባለፈው ሳምንት መጀመሪያ አንስቶ የትላንትናው የአርብ ዕለት ዋጋ እጅግ በከፍተኛ በሆነ መልኩ ማለት ነው ጨምሮ ነበረ። ዛሬስ በዛው ነው ያለው? ጨምሯል ወይስ ቀንሷል? የሚለውን የዛሬን የዕለተ ቅዳሜ የታህሳስ 11 2018 የወርቅ ዋጋ ማስመለከታችሁናል። ለዚህ የዩቲዩብ ቻናል ታዲያ አዲስ ከሆናችሁ ሁሌም እንደምላችሁ በዚህ ቻናል ላይ የሚቀርቡትን ከወርቅና ከቢዝነስ ጋር የተያዘ መረጃዎች ቀጥታ ወደ እናንተ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። እንግዲህ የምነግራችሁ የወርቆቹን ካራት ዋጋ ብቻ አይደለም። በእርግጥ የምነግራችሁ የአንድ ግራሙን ወርቅ ዋጋ ነው። ነገር ግን የወርቁስ ጥራት የሚለውን መረጃም አብሬ ነግራችኋለሁ ማለት ነው። የምነግራችሁ የወርቅ አይነት የሀገር ውስጥ መሆኑን ልብ በሉ። ምክንያቱም ከውጭ ሀገር ወርቅ ጋር ሲነጻጸር የሀገር ውስጥ ወርቅ ጥራቱ በተወሰነ መልኩ እጅግ በጣም በተወሰነ መልኩ አናሳ ነው። ለምሳሌ 18 ካራትን በምንወስድበት ሰዓት ላይ የውጭው በጣም የታወቀው 75% ወርቅ ወይም ደግሞ ንጹህ ወርቅ ተብሎ ነው። ነገር ግን የኛ ሀገሩ የ18 ካራት ማለት ነው 71.81% ነው ወርቅ ማለት ነው። እንግዲህ ይሄ ለምን ተለያየ ካላችሁ እንግዲህ የውጭና የሀገር ውስጡ አንድ የማይሆንበት የተለያየ ምክንያት አለ። ከዛ መካከል ግን አንደኛ ወርቅ በሚወጣበት ሰዓትና በሚጣራበት ሰዓት ላይ ያለው ድሮባክ ወይም ደግሞ የኋላ ቀርነትን ልትሉ ትችላላችሁ። ምናልባት ከጥራቱ አንጻር ያ እንደ ምክንያት ሊጠቀስ ይችላል እንጂ ወርቅነቱ ግን ዞሮ ዞሮ የሀገር ውስጥና የውጭ ወርቅ ምንም ልዩነት የለውም ከሱም ውጭ ማለት ነው። ነገር ግን የማጣራት ፕሮሰሱን በሚያልፉበት ታይም ላይ ምናልባት በሀገር ውስጥ የሚጣሩት ወርቆች በጥራት ደረጃ አነስተኛ ስለሆኑ የወርቅ ይዘታቸውን በዛው አነስተኛ ስለሚሆን ብቻ ነው ማለት ነው። በዋናነት ግን ሁልጊዜ ማለት ይቻላል በተነጻጻሪ የሀገር ውስጥና የውጭ ወርቅ ዋጋቸው እጅግ በጣም ተመሳሳይ ነው የሚባል ነው የሚሆነው። አንዳንድ ቦታዎች ላይ ምናልባት ለያይተው ሊሸጡ ይችላሉ እንጂ የጥራቱ ወርቁ የውጭው ወርቅ ትንሽ ጥራቱም ከፍ ስለሚል አብዛኛው ቦታ ግን በወርቅ ቤት ሄዳችሁ በምጠይቁበት ሰዓት ላይ የሀገር ውስጥንም የውጭ ወርቅንም በተመሳሳይ ዋጋ ይነግራችኋል። አንዳንድ ቦታ ደግሞ የውጭውን ወርቅ ከፍ አድርገው ሊነግሯችሁ ይችላሉ ማለት ነው። ብዙም አላበዛባችሁም። አሁን ቀጥታ ወደ ካራቶቹ ዋጋዎች ነው የምንሄደው። ከ14 ካራት እንሄዳለን። ነገር ግን እርግጠኞች ሁኑ። መጀመሪያ ቪዲዮን ከመጀመራችሁ በፊት ላይክ አድርጋችኋል ወይ? ላይክ ካላደርጋችሁ አሁኑ ላይክ በማድረግ ጀምሩት። 14 ካራት ዛሬ 12580 ከ63 በመሸጥ ይገኛል። የአንድ ግራም ወርቅ ዋጋ ዛሬ 14 ካራቱ 12580 ከ63 ነው። 15 ካራቱ ካላችሁ 15 ካራቱ 13478 ከ18 ነው። 13478 ከ18 16 ካራቱን ስንመለከት እንግዲህ 16 ካራቱ የወርቅ ንጽህናው 60.38% አካባቢ ንጹህ ወርቅ ነው ተብሎ ይታወቃል። የ16 ካራቱ የንጽህና ደረጃ 60.38 ነው። አንዱ ግራም በስንት ይሸጣል ካላችሁ በ14376 ከ72 ነው በመሸጥ የሚገኘው። ቀጥሎ የማሳያችሁ የ17 ካራቱን ይሆናል። የ17 ካራቱ 1 ግራም ወርቅ መሸጫ በኢትዮጵያ ዛሬ ታህሳስ 11 2018 ዓ.ም በ15275 ከ27 ነው በመሸጥ ላይ የሚገኘው። በ15275 ከ27 ቀጥለን የ18 ካራቱን ነግራችኋለሁ። የ18 ካራቱን ስነግራችሁ የጥሬ ወርቁ መሸጫ ብቻ ሳይሆን የሱቆች መሸጫዎችንም ጨምሬ ነግራችኋለሁ። የ18 ካራቱ የወርቅ ንጽህናው በሀገር ውስጥ 7.81 ነው። በውጭው ደግሞ 75% ወይም ደግሞ 75 ነጥቡ ከአንዱ ግራም ከአንዱ ከመቶ ማለት ነው 75%ቱ ንጹህ ወርቅ ነው።
ይህ ሃልማርኩ ደግሞ 750 የሚል ሃልማርክ አለው። በሀገር ውስጥ የጥሬ ወርቅ የ18 ካራቱ ማለት ነው በ16173 ከ81 ነው የሚሸጠው። በሱቆች ላይ ደግሞ ከ22000 ጀምሮ እስከ 22500 በመሸጥ ላይ ይገኛል ማለት ነው። ቀጥሎ የምነግራችሁ እንግዲህ ከ18 በላይ ያሉትን የወርቅ ካራቶች ነው። እንግዲህ የወርቅ ካራቶችን ከፍ ባለ ቁጥር ጥራታቸውን በዛው እንደሚጨምር ደጋግሜ ነግራችኋለሁ። በዛ ላይ ደግሞ የካራት ልዩነት ምንድነው? ለምን ተፈጠረ? እንዲሁም ደግሞ ስለ ወርቅ አወጣጥ በዘመናዊ መንገድ በባህላዊ መንገድ ወርቅን እንዴት ነው የምናጸዳው? የመሳሰሉ እጅግ በጣም ጠቃሚ መረጃዎች ከወርቅ ጋር የተያያዙ ማለት ነው በዚህ ቻናል ላይ ስለሚገኙ እየገባችሁ ቻናሉን ቪዲዮዎቹን በማየት እንዲሁም ከወርቅ ጋር የተያያዘ የመረጃዎችን በመመልከት እንግዲህ የተለያዩ ጠቃሚ የሆኑ ነገሮችን መያዝ ትችላላችሁ ማለት ነው። እስካሁን ታዲያ እየተከታተላችሁ ያላችሁ ደግሞ ሰብስክራይብ ሳታደርጉ ከሆነ በድጋሚ እጠይቃችኋለሁ። ሰብስክራይብ ማድረግ አይረሳ። ለእናንተ ምንም የሚቀንስባችሁ ነገር የለም፣ ለእኔ ግን ስለሚጠቅመኝ ነው። ሰብስክራይብ በማድረግ በዛውም የደውል ምልክቷን በመጫን በየጊዜው የምንለቃቸውን ወሳኝና ጠቃሚ የሆነ መረጃዎችን እንዲደርሱ ምልክቷን በዛውም መጫን አትርሱ። ቀጥሎ የምነግራችሁ የ19 ካራቱን የሚሆነው 19 ካራቱን እንደነገርኳችሁ 1 ግራም የጥሬ ወርቅ ዋጋ መሸጫ በ17072 ከ36 ነው በመሸጥ የሚገኘው። 20 ካራቱ ካላችሁ ደግሞ የ20 ካራቱ ዛሬ ለተቀዳሚ ላይ ታህሳስ 11 ላይ የ82.08 የሆነ የወርቅ ይዘት ያለው 20 ካራት 1 ግራም ወርቅ በ17970 ከ90 ነው በመሸጥ የሚገኘው። 1 ግራም በ17970። ቀጥሎ እጅግ በጣም ተፈላጊና ተወዳጅ የሆነው በተለይ ደግሞ ወርቅ ቤቶች ላይ የማይታጣውን የወርቅ አይነት ነው የምነግራችሁ። እሱም 21 ካራት ነው። 21 ካራት የሀገር ውስጡ የወርቅ ንጽህናው 86.84 ነው። በውጭው ደግሞ ወደ 90 ድረስ ይገባል የወርቅ ንጽህናው ማለት ነው። 21 ካራቱ ወርቅ እንግዲህ በመካከለኛው ምስራቅ፣ በአፍሪካ እንዲሁም በኤዥያ እጅግ በጣም ተወዳጅ የሆነ የወርቅ አይነት ነው። 18 ካራቱን ደግሞ ሁሌ እንደምላችሁ በአውሮፓና በአሜሪካ የሚፈለግ ነው። በእርግጥ 21 ካራትን ስትመለከቱት በጣም ትልቅ እንትን ይፈልጋል፣ ጥንቃቄ ይፈልጋል። ምናልባት የኬሚካል ግንኙነትንም ወይም ደግሞ ጭረትን መቋቋም ባህሪ የለውም ከሌሎች ከታችኞቹ ካራቶች ጋር ሲነጻጸር ማለት ነው። ነገር ግን እጅግ በጣም ጥሩ የሚባል የወርቅ ንጽህናና ጥሩ የሆነ ዋጋን የያዘ የወርቅ አይነት ነው ማለት ነው። 1 ግራሙ 21 ካራት ወርቅ በዛሬው ዕለት በ18869 ከ45 ነው እየተሸጠ የሚገኘው። እንግዲህ ከትላንት ተመሳሳይ ቀን ጋር በምናነጻጽርበት ጊዜ እንዳያችሁት ከሆነ ይህን ያህል ለውጥ የለውም። የመቀራረብ እንዲሁም ተመሳሳይ የመሆን አይነት ባህሪ ያለው የትላንት ተመሳሳይ እንደዚህ ነበር ማለት ነው። 22 ካራቱን ስንመለከት 22 ካራት 1 ግራም ወርቅ በ19767 ነው እየተሸጠ የሚገኘው 22 ካራት 1 ግራም ወርቅ ማለት ነው። በመቀጠል 23 ካራቱ ካላችሁ 23 ካራቱ 20666 ከ54 እየተሸጠ ነው የሚገኘው 20666 ከ54። በመጨረሻም የምንመለከተው የ24 ካራቱን ወርቅ ዋጋ ነው 21565 ከ08 21565 ከ08 የአንድ ወቄት የሚባለው የ24 ካራት መሸጫ ዋጋ ሆኖ ዛሬ ለተቀዳሚ ታህሳስ 11 2018 ዓ.ም ላይ መመዝገቡን እንግዲህ መረጃዎች ያመለክታሉ። ተመሳሳይ የሆነ የወርቅ መረጃ እንዳያመልጣችሁ ሰብስክራይብ ማድረጋችሁን አትርሱ። እስካሁን ስለተከታተላችሁ ከኛ ጋር ስለነበራችሁ እናመሰግናለን። በሌላ መረጃ እስከምንገናኝ በያላችሁበት የዓለም ጫፍ ሰላም